አርሰናል ሪያል ማድሪድን በድምር ውጤት 5-1 በማሸነፍ ግማሽ ፍጻሜውን ተቀላቀለ። ይህ አውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጥሎ ማለፍ የመልስ ጨዋታ ትላንት ተጠናቋል። ሪያል ማድሪድን ከአርሰናል ባገናኘው በተጠባቂው የጨዋታ መርሃ ግብር በመጀመሪያ ዙር አርሰናል ኤምሬትስ ላይ 3-0 ማሸነፍ ችሎ ነበር። ያለፉት ቀናት በስፔን ስፖርት የዜና አውታሮች በሙሉ ሬሞንታዳ ውጤቱ እንዴት ይቀለብሳል የሚል ሽፋን ሲሰጡ ነበር። ክለቡ ሪያል ማድሪድም ከጨዋታ በፊት ተጫዋቾቹን ለማነሳሳት የቀደመ ስኬታቸውን የሚያሳይ ቪዲዮ እስከ ማዘጋጀት የደረሰ ለነውጠኛ የክለቡ ደጋፊዎችም ጥሪ ያቀረበ። ሪያል ማድሪዶችም በማህበራዊ ስር ገጻቸው 90 ደቂቃ በሳንቲያጎ ቤርናባው በጣም ረጅም ነው በማለት እስከ መጻፍ ደረሱ። የስፔን መናገሻ ማድሪድ ምሽት 4 ሰዓት ሎስ ብላንኮቹ በነጫጭ ፈረሶችና በደጋፊዎች ህብረ ዝማሬ ታግዘው ነበር ስታዲየም የደረሱት። በፈረንሳዊ አርቢትር ፍራንሷ ሌቴክስ የተበሰረው ጨዋታም ገና በ13ኛው ደቂቃ አሴንሲዮ ዊሊያም ሳሊባ ላይ በሰራው ጥፋት የተገኘችውን የፍጹም ቅጣትም ቡካዮ ሳካ መጠቀም ሳይችል ቀረ። ከደቂቃዎች በኋላም ዴክላን ራይስ ኪሊያን ምባፔ ላይ ጥፋት ሰርቷል በማለት የመሃል ዳኛው ሌቴክስ ለሪያል ማድሪድ ፍጹም ቅጣት ምት ቢሰጡም ውሳኔው በቫር ተሽሯል። ሁለቱ ክለቦች ያለ ጎል ወደ መልበሻ ክፍል ያመሩ ሲሆን ግለቱ ቀጥሎም ወደ መልበሻ ክፍል በሚያምሩበት ሰዓት ቡካዮ ሳካና ጉዳት ላይ የነበረው ዳኒ ካርቫል ጸብ ውስጥ ገብተው ነበር። ከረፍት መልስ ሪያል ማድሪድ ሙሉ የማጥቃት ኃይል እንዲሁም ደግሞ አርሰናል የመልሶ ማጥቃት የጨዋታ ዘይቤን ይዘው የገቡ ሲሆን በ65ኛው ደቂቃ ከረፍት በፊት ቅጣት ምት ያመከነው ቡካዮ ሳካ ከሚኬል ሜሪኖ ተሻገረለትን ኳስ ከመረብ አዋህዶ መድፈኞቹን መሪ ማድረግ ቻለ። ከጥቂት ደቂቃዎች በኋላ ቪኒሲየስ ጁኒየር የዊሊያም ሳሊባን ስህተት በመጠቀም ክለቡን አቻ ማድረግ የቻለ ሲሆን ሎስ ብላንኮቹ የተጫዋች ለውጦችን ቢያደርጉም የአርሰናል የመከላከል አጥር ማለፍ አልቻሉም። የዳኛው ፊሽካም ሲጠበቅ ጋብሪኤል ማርቲኔሊ የአርሰናል ሁለተኛ ጎል ማስቆጠር ቻለ። ጨዋታውም በአርሰናል 2-1 አሸናፊነት ተጠናቀቀ። በድምር ውጤትም አርሰናል ሪያል ማድሪድን 5-1 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። የአውሮፓ ኃያል ክለብ ሪያል ማድሪድም ከውድድሩ ተሰናብቷል።